የትክክለኛ እምነት መለኪያው ሁለት መስፈርቶች ናቸው። የመጀመሪያው መስፈርት የእምነቱ መመሪያ የሆነው መጽሐፍ አለመጋጨቱ ነው። እርስ በርሱ አንዱ ቃል ከአንዱ ቃል ጋር ወይ አንዱ ስንኝ ከሌላው ስንኝ ጋር አለመጋጨቱ ሲሆን፣ ሁለተኛው መስፈርቱ ደግሞ ከህሊና ጋር የተጋጨ አለመሆኑ ነው። የመጽሐፉ ህግጋት ወይንም አስተምህሮት ማለት ነው። እነዚህ ሁለቱን ነገሮች ጠብቆ ከተገኘ አንድ የእምነት መጽሐፍ ትክክለኛ የእምነት መገለጫ ነው እንለዋለን። አለበለዚያ ግን ከነዚህ ከሁለቱ አንዱን ጥሎ አንዱን አንጠልጥሎ እንኳን ቢገኝ ያ እምነት ጥያቄ ውስጥ ይወድቃል። እዚህ ጋር ግን አንዳንድ ጊዜ ችግር ውስጥ የምንገባው ምንድነው? ምሳሌ ሙስሊሙ ስለ ክርስትና፣ ክርስቲያኑ ስለ እስልምና አጥንቻለሁ አውቄያለሁ ብሎ መድረክ ላይ ሲወጣ በመሰለኝና በደሳለኝ በተለይ በሱ ወገን ያሉትን ሰዎች ለማስደሰት በሚል ተቃራኒ ብሎ የሚያምነውን የእምነት አይነት አጣሞ ቆርጦ ቀጥሎ በርዞ ትርጉሙን ቀይሮ እሱ በሚፈልገው መንገድ ተከታዮቹ በሚደግፉት መንገድ የማቅረብ ችግር እናያለን። ይሄ ፈጽሞ ስተትና ነውር ነው። እኛ ተከታይ የሆንም አካላት ቢሆን ከምንሰማቸው ነገሮች ይልቅ ምሳሌ አንድ ክርስቲያን ስለ እስልምና ማወቅ ከፈለገ ቀጥታ ወደ ቁርአን ሂዶ ቁርአንን ብቻ ከቁርአን ውጭ ያሉ መጽሐፍቶችን ማየት የለበትም። ለምን? በፈጣሪያችን አላህ ዋስትና የተወሰደለት አንድና ብቸኛ መጽሐፍ ቢኖር ቁርአን ብቻ ነው። ከዛው ውጭ ያለው ይሄ ሐዲስ፣ ታሪክ ምን የሚባለው በአጠቃላይ ጥያቄ ምልክቱ ውስጥ ያለ ነው። ክርስቲያን ወንድምና እህቶችም የማታውቁት ነገር አለ። ምሳሌ ሐዲስ ሲባል ضعيف صحيح የሚባል አለ፣ ትክክለኛ ያልሆነ ማለት ነው። ይህንን የማጣራቱን ስራ የኛ የእስላም ምሁራኖች ራሳቸው ገና ያልጨረሱት ጉዳይ ስለሆነ ጥያቄ ውስጥ ነው ያለው። በቃ 100% እርግጠኛ ሆኜ የምነግራችሁ አንድና አንድ ስለ እስልምና ማወቅ ከፈለጋችሁ ማወቅ ያለባችሁ ቁርአንና ቁርአንን ብቻ ነው። አንድ ሙስሊም ወንድም ወይንም እህቴ ደግሞ ስለ ክርስትና ማወቅ እፈልጋለሁ ካልሽ ወይንም ካልክ ማየትና ማጥናት ያለብህ ወይም ያለብሽ መጽሐፍ ቅዱስን ብቻ ነው። ከዛ ውጭ ያሉትን እነዚህ ድርሳናት ምናምን የሚባሉትን ነገሮች አይታችሁ እንዳትሸወዱ። ወደ ዋናው ነጥቤ ስመለስ የአንድ እምነት ትክክለኛ ማረጋገጫው አንድ መጽሐፉ እርስ በርስ አለመጋጨቱ ሲሆን፣ ሁለተኛው ከህሊና ጋር የማይጋጭ መሆኑ ነው። እዚህ ጋር አንድ ነገር እንድታሰምሩበት የምፈልገው ምንድነው? አይምሮ ብዙ ጊዜ ውስንነት አለበት። ያንን ነገር ሂሳብ ውስጥ መግባት መቻል አለበት። እኛ ያልደረስንበት ወይም የኛ አይምሮ ወይንም ሳይንስ አልደረሰበትም ማለት ያ ነገር ትክክል አይደለም ብሎ ለመወሰን እንደማይቻልም እዚች ጋር እንድታሰምሩበት እፈልጋለሁ። ለሁላችንም ልቦና ይስጠን፣ ቅኑን መንገድ ይምራን እላለሁ።